በጣም ይገርማችኋል። ኢየሱስና ይስሐቅ በጣም ብዙ ተመሳሳይ ነገር አላቸው። ኃይላችሁን መጨረስ የሌለባችሁ ቦታ ላይ ኃይል አትጨርሱ። አንዳንድ ቦታ ሌላ ባህሪ ይሰጣችኋል ስትቆዩበት። እግዚአብሔር የሆነ ቦታ ከፈለገ እንደሱ ነው የሚያደርግ። ይባርክና የማያጣላ ነገር ያጣላል። አገሩ በሙሉ ረሃብ እየመታው ነው። አዎ አገሩ በሙሉ በድርቅ እየወደቀ ነው። እዚሁ ነው መባረከ። እኔ ካንተ ጋር መሆኔን የማሳየው በዚህ ነው። ውሃ ከሰማይ በማይወርድበት ሰዓት ላይ አገር በሙሉ በተራበበት ሰዓት ላይ ይስሐቅ ብዙ አፈራ ሳይሆን 100 እጥፍ አጨደ። እነሱስ አይጠጡም፣ ይደፍናሉ እየመጡ በዚህ አንዳንድ ሰው ሁሉ ወይ አንተ በቆፈርከው አይጠጣ ካልደፈንኩት ነው። ኤኒዌይስ ውሃው መሬት ላይ አይደለም ሰውየው እጅ ላይ ነው ያለው። የትም ቢቆፍር ይወጣል። በጠላቶቹ መካከል ነው የተቀመጠው ይሄ ሰው። እኔ ካንተ ጋር ሆናለሁ፣ አንዳች አያደርጉ፣ አይዞህ አለው። በወንጌል እውነትና በዘላለም ሕይወት ጉዳይ ላይ ነው ኢየሱስ የማይደራደረው እንጂ የርስት ጥያቄ የለውም። ኢየሱስ አንዳንድ ነገር ትቶ ሄደ። ለኃጢአት የሚከፈል ዋጋ ዕዳ አለ። ሪዴምሽንን እግዚአብሔር የሰበከው በይስሐቅ በኩል ነው። ብሉይ ኪዳን ክሊር በሆነ መንገድ እና አብርሃም በነበረበት ዘመን ረሃብ መጣበት። ተነስቶ አቢሜሌክን አግኝቶታል። ከዓመታት በኋላ ይስሐቅ እንደገና እዚያው ጌራራ ምድር ላይ በጣም ለከነዓን ተጠግቶ ነው ያለው። ሞር እግዚአብሔር ለአባቱ ለአብርሃም ትወርሳለህ ያለውን መሬት ተጠግቶ ነው ያለውና ረሃብ ሲገጥመው አቢሜሌክ የሚባል አንድ የጌራራ ገዢ ነው ያገኘው እና አቢሜሌክን አገኘው። በኋላ ላይ ግን ይስሐቅም ሲያየው ረሃቡ ጌራራ ምድርም ጭምር ስለሆነ እኔም እንደ አባቴ እንደ አብርሃም ተነስቼ ወደ ግብፅ ምድር ልውረድ እና ምናልባት መፍትሄ በግብፅ ሊኖር ይችላል ሲል እግዚአብሔር በዚያ ሌሊት ተገለጠለት ለይስሐቅ። እንዳትሄድ ወዴትም አለው፣ በዚህም ስፍራ ተቀመጥ እባርክሃለሁ አለ። ምሪት ሰምቶ መንቀሳቀስን የመሰለ በረከት የለም። ረሃብ ነው፣ በጣም ጽኑ ረሃብ ነው፣ ጠንካራ ረሃብ ነው። አባታችን አብርሃምን የሚያክል የኪዳን ሰው ከነበረበት ቦታ ተነስቶ ወደ ሌላ አገር እንዲሄድ ያደረገ ያስኮበለለ ረሃብ ነው። አብርሃም ግብፅ ሲሄድ የገጠመውን ታውቃላችሁ። የግብፅ ሰዎች ሳራ በጣም ቆንጆ ነበረች የሚል ቃላል። አብርሃም ራሱ ሳራ እንደዚህ አላት፣ ነይ ሳርዬ አላት። አቤት በጣም ውብ ስለሆንሽ አላት። በአንቺ ምክንያት የዚህ ሀገር ሰዎች ባሏ ነው ብለው እንዳይገሉኝ እህቱ ነኝ በይልኝ እስቲ አላት። ሳራስ እሺ አለች። እህቴ ናት አለ። ውብ ነበረችና ፈርዖን ወሰዳት የሚል ቃል አለ። ባይዘው እህት ናት። ሚስት አለችማ። በቃ አልወሰዳት አለው። አልወሰዳት የድሮ ሰው ከባድ። ኧረ ውሰዳት ሲል ሲወስዳት እግዚአብሔር በዛ ሌሊት ለፈርዖን ተገለጠ ይላል። በአብርሃም ስህተት አብርሃም ተሳስቷል። በቃ ሳራን ይወሰዷት አላለም እግዚአብሔር። ፈርዖን ካገባ ሚስቱ ናት አለው። መልስ አብርሃም ፈርቶ ይሽሽን እግዚአብሔር ኪዳን በሷ በኩልና የሚቀጥለው በልመልስ አለው። መለሰለትና አንተ አለው አቤት ሚስት ሆና ሳለ እንዴት እህቴ ናት ትላለህ? ምን ጉንት ልታመጣብን ነው ሲለው አይ እንዳትገሉኝ ፈርቼ አለ። ባይዞች ስተት ይስሐቅም ደገማት። ምዕራፍ 26 ላይ ደገማት። ሲያያቸው ርብቃም ውብ ነበረች። መጽሐፍ ቅዱስ ውብ ቆንጆች ነበሩ ስለሚል ምንም የተለየ ያስቀመጠው ነገር መመዘኛ የለም። ከዛ ይሄም ሰው ረሃብ ሲመጣ ተነስቶ ሌድ ሲል እና አቢሜሌክ ሀገር ገባ። ጌራራ ሲገባ የጌራራ ሰዎች ከበብ ነገር አረጉት እና ሲያይ በርብቃ በኩል ሊገደል ነው። ከዛ መከራት። አባቴ አብርሃም በዚህ መንገድ አልፏል፣ በእኔም ልለፍ ብሎ የማይሆን ጥበብ ከአብርሃም ተዋሰ። አይሆንም። በእግዚአብሔር ላይ የነበረውን መደገፍ ጥያቄ ውስጥ ነው የከተተው። ቢገሉኝስ አለ እግዚአብሔር ይጠብቀኛል አይደለም ያለው። ቢገሉኝስ እግዚአብሔር ምን ብሎታል? አብሬህ ነኝ፣ እዚህ ምድር እባርክሃለሁ፣ እንዳትሄድ ብሎታል። አገሩ በሙሉ ረሃብ እየመታው ነው። አገሩ በሙሉ በድርቅ እየወደቀ ነው። እዚሁ ነው መባረከ። እኔ ካንተ ጋር መሆኔን የማሳየው በዚህ ነው። አብርሃም እዛ ምድር ሄዷል፣ አንተ እንዳትሄድ አለው። ተመሳሳይ ነው ረሃቡ። እዛ ሄዶ አብርሃም ተመልሶ መጥቷል። አንተ የትም እንዳትሄድ እዚሁ ነው መባረክ ሲለው እግዚአብሔርን ሰምቶ ቁጭ ያለበት አገር እየተደገፈ መቆየት ግን ትንጨነቀው። ማን ያውቃል እግዚአብሔር ነገሩን የሚፈጸመው በዚህ መንገድም ሊሆን ይችላል። ስለዚህ አንቺም እህቱ ነኝ በይ። የአብርሃም ግማሽ እውነት ነው፣ የዚህኛው ምንም እውነት የለው። ከዛ እህቴ ናት አለ። እህቴ ናት ሲል እሺ አሉት። አልወሰዳትም። ባይዘው አቢሜሌክ ርብቃን አልወሰዳትም። እሺ አለውና ከዛ አንድ ቀን ከዕለታት በአንድ ቀን አቢሜሌክ በመስኮት ሲያይ እንዴ አለ። ጠራው። አንተ አለ ሚስትህ ናት እንዴ አለው። አዎ። ስለምን ታዲያ እህቴ ናት ብለህ እኛ ላይ ምን መቅሰፍት ልታመጣብን ነው? ከኛ መካከል አንዱ ቢወስዳትና ቢያገባትስ ኖሮ አምላክ እግዚአብሔር እኛ ሊቆጣን አልነበረምን አለ።
ትገሉኛላችሁ ብዬ ፈርቼ ነው አለ። ኖ አለ። ይሄ ታሪክ ሁለቴ ከተደገመ እኛ ሶስተኛ እንዳንደግመው ነው። ሰው ሰራሽ የሆነ ቴክኒክ አትፍጠሩ። እግዚአብሔር እዚህ ቦታ እባርካለሁ ካለ የሚባርክ በሚበላና በሚጠጣ ብቻ አይደለም፣ በቤትም በውስጥም በውጭም በሰላምህም ነው። ጥበቃውም አለው ካለ እግዚአብሔር አለው ነው፣ ሁለንተናዊ ነው። መጽሐፍ ቅዱስ ሲናገር ይስሐቅ ሕይወቱን ካስተካከለ ከተመለሰ በኋላ ዘርዘራ የሚል ቃል ይስሐቅ ወጣና ዘርዘር። ድርቅ ነው ባይዘይ ረሃብ ነው። ወጥቶ ዘርዘራ። መጽሐፍ እንደዚህ ይላል፣ እግዚአብሔርም ይስሐቅን ባረከው። በዚያ ምድር ምናልባት አላቅም ጌታ ኢየሱስ ክርስቶስ ሲናገር ካልሆነ በቀር ሌላ ቦታ ደግሜ ያላነበብኩት መጽሐፍ ቅዱስ ላይ 100 እጥፍ አጨደ የሚል ቃል አለ። 100 እጥፍ ይታጨዳል እንዴ? ድርቅ በሆነበት አገር፣ መሬቱ በማይመልስበት አገር፣ ውሃ ከሰማይ በማይወርድበት ሰዓት ላይ፣ አገር በሙሉ በተራበበት ሰዓት ላይ ይስሐቅ ብዙ አፈራ ሳይሆን 100 እጥፍ አጨደ። በሙላት እግዚአብሔር አብሮት መሆኑን አሳየ። ይስሐቅን እግዚአብሔር ባረከው ይላል። ከብቶቹ አህዮቹና ጎተራው ሞላ። በዚህ ጊዜ የጌራራ ሰዎች መጡና አንተ አሉት፣ አቤት ከኛ ይልቅ አይልሃልና አሁን እኛ መሃል ተቀምጠ በለጥከን አሉት። እንግዳ ሆነህን የመጣው እኛ መሬት ላይ ነው የዘራኸው፣ እኛው መሃል የተቀመጥከው፣ ግን አምላክ እግዚአብሔር ካንተ ጋር ስላለ አምላክ እግዚአብሔር ስለባረከ ከኛም ይልቅ ስለበዛ ምድራችንን ልቀቅና ሂድ አሉት። ይስሐቅ አላንገራገረም። እግዚአብሔር አብሮት አለ። የትም ቢሄድ በደረቅ መሬት ላይ በድርቅ ዘመን 100 እጥፍ እንዲያፈራ ካረገው የትም ቢሄድ እግዚአብሔር እንደሚባርከው ያውቃል። ስለዚህ ይስሐቅ አልተሟገተውም፣ እሺ አለ። በዚህ በድርቅ ምድር ላይ እግዚአብሔር እኔን ለይቶ ሲባርከኝ የነካውትን በሙሉ ሲያበዛ፣ ኦኬ የተዘራው ስንዴ ሊሆን ይችላል 100 እጥፍ በቀለ። ከብቱ አያው ድሮ የሚቆጠረው በሱ ነው ንብረት። በባሪያዎቹ እግዚአብሔር እኮ ባሪያ አበዛ፣ ቤቱ የሚዋለድ ባሪያ ከበበው እና ከኛ በላይ ሆንክ አሉ። አሁን ጦርነት ብንገጥመው ጌራራን ትወስዷለህ አሉ። በለጥከን አሉ እና ውጣ ከመሃላችን ሂድ። አሁንም መታደላው ሂድ። እግዚአብሔር ባርኮን የለየው። እግዚአብሔር የሆነ ቦታ ከፈለገ እንደሱ ነው የሚያደርግ። ይባርክና የማያጣላ ነገር ያጣላል። አብርሃምና ሎጥ ያጣላል፣ ቤተሰብ አያጣላም ጉዳዩ። እግዚአብሔር ከብቶቻቸውን አህዮቻቸውን ባረከ ይላል። በዙ ይልና እረኞቻቸው በዚህ ተጣሉ ይላል። ከዛ እንለያያ ተባባሉ። አያለያይም ጉዳዩ። እረኛ አባሮ ሌላ አይቀጥርም እንዴ? እግዚአብሔር ግን ባርኮ ሲለይ ጥሩ በዛባቸው። አንዱ ወድቆ አንዱ ከፍ ብሎ አይደለም፣ ሁለቱም ተባርከው ነው። በእውነት እንደዛ ይሁን። እናንተ የሌላ ሰው በረከት ምክንያት ሆናችሁ በጣም የሁለታችሁም በዝቶ በቃ እስቲ ቦታ ሌላ ቦታ እናርግ። እንትኑ ፍቅሩ ሳይደበዝዝ ስትገናኝ ካቆምክበት እየቀጠልክ ለመኖር ተባርኮ መለየት ጥሩ። አንዱ ደክሞ ሲሆን የሚገነጣጠለው ነገር ይበዛል። ተባርከ ሲሆን ግን አሳማኝ ነው። መሀል ላይ ባረከው ኪዳን ያለው ሕዝብ ስለሆነ ብቻውን ባረከው። ከዛ ወጣ ሄደ። ሲሄድ ሰውየው የሚሄድ የት ነው? አባቱ አብርሃም የነበረበት ቦታ ሄደ። ተመልሶ አባቱ አብርሃም የነበረበት ቦታ ሄደና አገልጋዮቹን ጠራቸው። ኑ አላቸው ሎሌዎቹን። አቤት አባቴ አብርሃም ቆፍሯቸው የነበሩትን እነዛን የውሃ ጉድጓዶች እስቲ ቆፍሯቸው አለ። አዲስ መሬት ነው፣ አዲስ ቦታ ነው፣ አዲስ ቻሌንጅ ነው። ኦፍ ኮርስ እግዚአብሔር አብሮት አለ፣ ግን ቻሌንጁም ደግሞ አዲስ ነው። የለመደው መሬት አይደለም፣ የሚያውቀው አይደለም። ግን አብርሃም ይስሐቅ ባልነበረበት ዘመን አብርሃም የነበረበት ቦታ ነው። አባቴ አብርሃም እዚህ አካባቢ ጉድጓዶች ቆፍሯል። ከነዚህ ውሃ ምንጮች ነው እየጠጣ እሱም ሎሌዎቹም ግመሎቹም እየጠጡ የኖሩት ከዚህ ነው። እኛ ምን ቆፍር አለና በአባቱ በአብርሃም ዘመን የነበሩ ጉድጓዶች መቆፈር ብቻ አይደለም፣ አባቱ አብርሃም በጠራቸው ስም ጠራቸው እና ቆፈረ፣ አስቆፈረ። ሲቆፍሩ የጌረረ ሰዎች መጡ። የኛ ነው ያንተ አይደለም አሉት። ይስሐቅ በጣም ፒስፉል ነው፣ አይዋጋም። ስለ ጠባቸው ሲል ትቶላቸው ሄደና ኤሴቅ ጠብ አለበት ይሄ ነገር አላ አልጣላም። እንዴት አይነት ብሌሲንግ መሰላችሁ! ፈቀቅ ማለት የእናንተ የሆነን ነገር ትታችሁ ሂዱ እያልኳችሁ ሳይሆን ግን የሚቀጥል በረከት ካለ አንዳንዱ ነገር ትቶ ማለፍ ጥሩ እና ተወውና የሚቀጥለው ላይ ሂዱና ቆፍሩ አላቸው። የሚቀጥለው ላይ ሄዶ ሲቆፍሩ የጌራራ ሰዎች ተከትለው መጡ። ይሄም የኛ ነው አይቻልም ሲሉት ስለ ክርክራቸው የመጀመሪያ ስለ ጠባቸው ነው። አሁን ጠበማ እንዳደርሷል ከመጡ ተዋቸው። ስለ
ክርክራቸው ሲል ስጥና ብሎ ስም አወጣለት። ለነሱ ነው የሚሰጠው ባይዘው ውሃውንም ስሙንም። እነሱስ አይጠጡም፣ ይደፍናሉ እየመጡ ባይዘው። አንዳንድ ሰው እኮ እንደዚህ ወይ አንተ በቆፈርከው አይጠጣ ካልደፈንኩት ነው። ኤኒዌይስ ውሃው መሬት ላይ አይደለም ሰውየው እጅ ላይ ነው ያለው፣ የትም ቢቆፍር ይወጣል። እና ሲዘጉበት ፈቀቅም በል አለ ይስሐቅ። ሞር እያስጠጉኝ ነው ወደ ተባለው እንደውም እየሄድኩ ነው። ትቶ መሄድ ጥሩ ነው። እድሜያችሁን መፍጀት የሌለባችሁ ቦታ ላይ እድሜያችሁን አትፍጁ። ኃይላችሁን መጨረስ የሌለባችሁ ቦታ ላይ ኃይል አትጨርሱ። አንዳንድ ቦታ ሌላ ባህሪ ይሰጣችኋል ስትቆዩበት፣ የሌላችሁን ባህሪ ዴቨሎፕ ታደርጉበታላችሁ። ስለዚህ ትታችሁ ስትሄዱ አንደኛ በጉዳዩ ላይ ክርክር አይኖረውም፣ ቀጥሎ ሰውየውንም አታጡትም፣ ገንዘብ ታደርጉታላችሁ፣ የጊዜ ጉዳይ ነው። እና ትቶ ፈቀቅ አለ ይልና እስቲ እዛ ቆፍሩ፣ እዚህ ድረስ እንኳን አይመጡ፣ ኦልሬዲ ከግዛታቸው ወተናል፣ እዛ ጋር እስቲ ቆፍሩ ሲል ሄዱና ቆፈሩ። ሲቆፍሩ ሌላ ምንጭ አገኙ። እና ምንጩን መጽሐፉ ሲነግረን እግዚአብሔር አሰፋልን አይደል ያለው፣ በምድርም ሁሉ እንበዛለን አለ። ስለዚህኛው ምንጭ አልተጣሉትም አልተከራከሩትምና ረሆቦት ብሎ ጠራው። እግዚአብሔር አንድ ምንጭ እኮ ነው። እግዚአብሔር አሰፋልን አለ፣ በምድርም ፊት ላይ እንበዛለን። በዚያም ቦታ ላይ ይስሐቅና የእርሱ የሆነው በሙሉ ተቀመጠ። መጽሐፍ ቅዱስ ሲናገር የይስሐቅ ሎሌዎች ነገሩ በጣም ተመቻቸው፣ ፈቀቅ ብለው ቆፈሩ ይላል። ሌላ ምንጭ አገኙ። አንዳንድ ነገር እኮ ፈቀቅ ብሎ ሲሆን ሌላ ምንጭ ሲያገኙ ቦታውንም አየው፣ ሳቤህ ብሎ ጠራው ምንጩን። የዚያም ቦታ ስም ቤርሳቤ ተብሎ ተጠራ። እግዚአብሔርም በዚያች ሌሊት ለይስሐቅ ድጋሚ ተገለጠለት። እግዚአብሔር እንደዚህ ያለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ በዚህ ስፍራ ተቀመጥ አለው። መንቀሳቀስ ልክ ነው አለው። እዚህ ድረስ እየቆፈርክ መምጣት ልክ ነው። ከዚህ በኋላ ግን ከዚህ ወዴትም እንዳትሄድ፣ እኔ ካንተ ጋር ነኝ፣ አትፍራ። ለምንድን ነው ያለው? የጌራራ ሰዎች እየመጡ ነው። በጠላቶቹ መካከል ነው የተቀመጠው ይሄ ሰው። እኔ ካንተ ጋር ሆናለሁ፣ አንዳች አያደርጉህም፣ አይዞህ አለው። መጽሐፍ እንደዚህ ይላል፣ ይስሐቅም በዚያ ቦታ የእግዚአብሔርን ስም ጠርቶ መሰዊያ አቆመ ይላል። እግዚአብሔር በዚህ አለ አለ ይስሐቅ። ከዚህ በኋላ ወዴትም አልሄድም አለ። ትታችሁ እለፉ። ዛሬ መልእክቴ ይችናት። አንዳንድ ነገር ላይ አትቆዩ። መፍጀት የሌለባችሁን እድሜ አንዳንድ ነገር ላይ አትፍጁ። መጽሐፍ ቅዱሳችን ላይ ያሉ በጣም ትልልቅ ሰዎች፣ የዚህ እምነት ደግሞ ጀማሪና ፍጹም አድራጊ የነበረው ጌታችን ኢየሱስ ክርስቶስ ከመካከላቸው ትቶ ይሄዳል። በወንጌል እውነትና በዘላለም ሕይወት ጉዳይ ላይ ነው ኢየሱስ የማይደራደረው እንጂ የርስት ጥያቄ የለውም። ኢየሱስ አንዳንድ ነገር ትቶ ይሄዳል፣ ዝም ይላል፣ ያልፈዋል። ፐርሰናል ከሱ ጋር የሚያያዝ ነገር አልፎ ይሄዳል። እግዚአብሔር ከእናንተ ጋር ነው። ምንጩ እጃችሁ ላይ ነው ያለው። ምንም ቦታ ላይ ብትገቡ እግዚአብሔር በኪዳን ከእናንተ ጋር አብሮ ይሰራል። በምሪት ሂዱ። እግዚአብሔር ቁጭ በል የሚል ቦታ ተቀመጥ። እግዚአብሔር ሥራ አለኝ የሚል ቦታ ላይ ቁጭ በለ፣ ሥራህን ቀጥል። ይሄ ታላቅ የኪዳን ሰው ያደረገው ይሄንን ነው። እግዚአብሔር ሲቀጥል የቀጠለው ከዚህ ሰው ጋር ነው። ሲቀጥል የቀጠለው በምሪት ነው። ሲቀጥል የቀጠለው በይስሐቅ ካራክተር ነው። ስለ ይስሐቅ መጽሐፍ ቅዱሳችን ውስን ቦታዎች ላይ አለ። የተነሳባቸው ቦታዎች በሙሉ ግን ካያችሁ እግዚአብሔር መሐላ ከይስሐቅ ጋር ነበረው ነው። ያዕቆብ በጣም ብዙ ቦታዎች ላይ አለ መጽሐፍ ቅዱሳችን ላይ። በጣም ብዙ ቦታዎች ላይ ካለ የፈጠርኩ ያዕቆብ የሰራው እስራኤል ሁለት ነው። ሰውየው ብዙ ነገር ይነካል፣ ብዙ ነገር ያበላሻል። የጦርነት ሰው ነው። የሆነ ቦታ ይገባል፣ በጣም አውት ስማርት ያደርግሃል። መገለጥ ከመጣ ለራሱ ነው። ሸመልመል እያደረገ የሚያበዛ የራሱን ነው። አንተን ከጨዋታ ያስወጣል፣ እግር በእግር ይከታተላል፣ ብኩርና በእንጀራ ይቀይራል። ኤስ ፒስፉል። በጣም ይገርማችኋል። ኢየሱስና ይስሐቅ በጣም ብዙ ተመሳሳይ ነገር አላቸው። ኢየሱስ ወደር የለውም፣ ግን ግዴታ ጥላ አለው። ለመምጣቱ ግን እግዚአብሔር እንደ ጥላ እንደ ምልክት የሚያስቀምጠው ሰው አለ። አወላለዳቸው ጀምሮ ይስሐቅ የተወለደበትን መንገድ ይዩት። በጣም ሚራክለስ በሆነ መንገድ ነው የተወለደው። ለአብርሃምና ለሳራ ብቸኛ ልጃቸው ነው። ባይዘዌ በጣም ሚራክለስ በሆነ አይነት መንገድ ነው የተወለደው። ይስሐቅ ብቻ ነው በዚህ መንገድ የተወለደው። የ100 ዓመት ሸማግሌና የ90 ዓመት እናት አብርሃምና ሳራ ብቻ ናቸው። የለም ሌላ። በዚህ መጠን ከኢየሱስ ክርስቶስ ሞትና ትንሣኤ ጋር አንድ አይነት የሆነ መጽሐፍ ቅዱስ ላይ ሌላ ታሪክ የለም። ይስሐቅ ብቻ ነው።
የኢየሱስ ክርስቶስን ሞትና ትንሣኤ አዲስ ኪዳናችን ላይ ነበር ተመጣጣኝ የተባለ ሌላ የመጽሐፍ ቅዱስ ባለ ታሪክ የለም። ይስሐቅስ ነው ራሱ ቀጥታ እግዚአብሔር በሰው ምትክ በግ እንደሚያቀርብ ፕሮሚስ ያደረገው ይስሐቅን አጋድሞት ነው። ለኃጢአት የሚከፈል ዋጋ ዕዳ አለ። አዎ ሪዴምሽንን እግዚአብሔር የሰበከው በይስሐቅ በኩል ነው። ብሉይ ኪዳን ክሊር በሆነ መንገድ ድራማታይዝ አድርጎት እግዚአብሔር አባቱም ልጁም በሚገባቸው መንገድ እኛ ስናነበው ወይ ጉድ